ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃዎች እንደተለመደው ተገናኝተናል። እነዚህ አዳዲስ መረጃዎች የሚያነቁንና ጊዜያችንን የሚወጁ ስለሆኑ ወደ እናንተ አምጥተናቸዋል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። በቅድሚያ በድምጼ ላይ በተፈጠረው መቆራረጥ ይቅርታ እንጠይቃለን። ውድ ቤተሰቦቻችን አብራችሁን ተሆኑ ዘንድ በአክብሮት ነው የምንጠይቃችሁ። በተለይ ደግሞ በቨርጂኒያ ደቡብ አሜሪካ በተፈጥሯዊ መቅሰፍት ውስጥ ያላችሁ ቤተሰቦቻችን ሁላችንም ከልባችን እንጸልይላችኋለን። ስለዚህ ቶሎ ቶሎ የሚወጡ የዜና መረጃዎችን እየተከተላችሁ ከዛ ቦታ መሸሽ እንዳለባችሁ ልንጠቁማችሁ እንወዳለን። አብራችሁን ቆዩ። እንግዲህ ሰሞኑን ብቻም አይደለም፣ በእርግጥ 2026 ከገባ ጀምሮ ምድር በጣም በአስጨናቂ ሁኔታ እንዳለች ይታወቃል። በተለይ ደግሞ አሜሪካ በርካታ ግዛቶቿ ግማሹ በሙቀት ከፊሉ በገዳይ አውሎ ነፋስ ቶርኔዶ እንዲሁም ደግሞ የተለያዩ ጎርፍና የመሬት መንቀጥቀጥ እያጠቃት ነው ያለው። ግን ደግሞ አሜሪካ በጦርነት በተለይ ደግሞ ከኢራን ጋር ባላት ጦርነት እንግዲህ በብዙ መንገድ እየተደቆሰች ያለች ሀገር ናት። አሁንም እንግዲህ ቨርጂኒያ ደቡብ አሜሪካ በተለይ ከፍተኛ የሆነ መቅሰፍት ገጥሟታል። በአሜሪካ የምስራቅና የደቡብ ክፍሎች በተለይ ደግሞ በቨርጂኒያ እና ዌስት ቨርጂኒያ ዙሪያ የተከሰተው የጎርፍ ያውሎ ነፋስ መቅሰፍት ብዙዎችን ተፈጥሮ አሜሪካን እየቀጣች ነው የሚያስብል ሁኔታ ፈጥሯል። ብዙዎችም እንደዚህ አይነት መረጃዎች የሚለቀቁበት ቦታ እየሄዱ ኮሜንት ላይ ምናልባትም እግዚአብሔር መምጫው ቀርቦ ይሆን ማራናታ እያሉ ለማየት ችያለው ማለት ነው። በአጭር ደቂቃዎች ውስጥ የጣለው ከባድ ዝናብ መኖሪያ ቤቶችን፣ መንገዶችን፣ መሰረተ ልማቶችን በውሃ ስር አጥልቋል። በምስሉ ላይ እንደምታዩት በዌስተርን እና አካባቢው ነዋሪዎች ንብረታቸው ቤቶቻቸውን አጥተው በሄሊኮፕተር እና በካኖ ህይወታቸውን ሲታደጉ ውለዋል። በትላንትናው ዕለት ሁለት ተቃራኒ አደጋዎች በአንድ ጊዜ ነው የተከሰቱት። እንግዲህ በአንድ በኩል ከባድ የጎርፍና የቶርኔዶ ገዳይ አውሎ ነፋስ ውድመት ሲከሰት፣ በሌላ በኩል ደግሞ በደቡባዊ አካባቢዎች እጅግ አስከፊ የሙቀት ማዕበል ተከስቷል። ይሄ ድርብ አደጋ በሀገር ውስጥ ትልቅ የሰብአዊና ኢኮኖሚ ውጥረትን ፈጥሮባቸዋል። እንግዲህ የኢራኑ ከፊል መንግስታዊ የዜና ወኪል ታስኒምም በአሜሪካና በኢራን መካከል ስላለው ወታደራዊ ውጥረት የሚያቀርባቸው ዘገባዎች ዋነኛ ትኩረታቸውን የዋሽንግተን የውጭ ፖሊሲ ላይ አድርገዋል ማለት ነው። እንግዲህ አሜሪካ እንደዚህ ተፈጥሮ እየቀጣቻት በጣም ትኩረቷን ያደረገችው ግን ጦርነቱ ላይ ነው። የታስኒም ዘገባ እንደሚያሳየውም አሜሪካ በራሷ ሀገር ውስጥ በከባድ የተፈጥሮ አደጋዎች፣ በኢኮኖሚ ቀውስና በፖለቲካ ክፍፍል እየተመታች ባለችበት ወቅት ትኩረቷ ሙሉ በሙሉ በመካከለኛው ምስራቅ ወታደራዊ የበላይነትና ከኢራን ጋር በሚደረግ የኃይል ፍጥጫ ላይ ማድረጓን የታስኒም ዘገባዎች አጥብቀው ይተቻሉ። ዘገባው አሜሪካ በመካከለኛው ምስራቅ የምታደርገው ወታደራዊ እንቅስቃሴ የባህር ኃይል ስብስብ አገሪቱን ከገጠማት የውጭ ተፈጥሮ መቅሰፍት ቀውስ ጋር ሲነጻጸር ያልተመጣጠነና ለቀጠናው ተጨማሪ ውጥረት የሚጋብዝ መሆኑን ያመለክታል ማለት ነው። ቤተሰቦቻችን እንግዲህ ይህንን ተከትሎ እነ ብላክ ሪቨር እየገነፈሉ ነው። በጣም በርካታ ታላላቅ ወንዞች፣ ባህሮች ሁሉ ሞልተው እየገነፈሉ ድልድዮችን፣ መሰረተ ልማቶችን እንዲሁም ግዙፍ የሆኑ ህንፃዎችን እያወጡ እንደሆነ መረጃዎች ያሳያሉ። እንግዲህ እንዳልኳችሁ ዌስት ቨርጂኒያ በዚህ ሳምንት የተከሰተ የጎርፍ መቅሰፍት የብዙዎችን መኖሪያ ቤቶች፣ ተሽከርካሪዎች፣ የንግድ ተቋማት ያደቀቀና ከጥቅም ውጭ ያደረገ ነው። ሙሉ ጎዳናዎቿም ቪዲዮ ላይ እንደሚታየው በውሃ ሙሉ ለሙሉ ተውጠዋል። የ12 ኒውስ ሪፖርቶች በትላንትናው ዕለትም በአካባቢው በሙሉ ተሰማርተው የነበረ ሲሆን በዌስት ከተማም በመንገድ ላይ ሲንቀሳቀሱ ካገኟቸው ነዋሪዎች ጋር ተነጋግረዋል። ነዋሪዎቹም ቤታቸውን፣ ተሽከርካሪዎቻቸውን፣ የግል ንብረቶቻቸውን ጨምሮ ሁሉንም ነገር እንዳጡ ነው የገለጹት። በአይን ጥቅሻ ቅስፈት ሚሊዮነሮች ወደ ዜሮ እንደገቡ ነው እየተናገሩ የነበሩትና አብዛኞቹም ከዚህ ቀደም እንደዚህ አይነት አስከፊ አደጋ አይተው እንደማያውቁ አክለው እየተናገሩ ነበርም። ሌላው እንዳልኳችሁ ብላክ ሪቨር ነው። በዓለም ላይ በርካታ ቦታዎች የሚገኝ ወንዝ ስም ነው። በእርግጥ ብላክ ሪቨር በቅርብ ጊዜ ከተከሰተው አጥፊ የጎርፍ አደጋ ጋር ተያይዞ በዋናነት የሚታወቀው በአሜሪካ በሚዙሪ ስቴት ውስጥ የሚገኘው ታዋቂ ወንዝ ነው። አሁን ብላክ ሪቨር ምላችሁ ማለት ነው። ቦታው የሚገኘው በሚዙሪ ስቴት ደቡብ ምስራቅ ክፍል ከሴንት ሉዊስ ከተማ በስተደቡብ 140 ኪሎ ሜትር ገደማ ርቀት ላይ ይገኛል። በአካባቢው ለካምፕ፣ ለጀርባ ተንሳፋፊነት፣ ለእንቅስቃሴዎች በጣም ተወዳጅ የመዝናኛ ስፍራ ነው። ከቨርጂኒያ አቅራቢያ በሰሜን ካሮላይና እና ኒውዮርክ ተመሳሳይ ስም ያላቸው ወንዞች አሉ ባይዘው። ነገር ግን አሁን ባለው አስከፊ የጎርፍ ዜና ውስጥ ያለው ይህ በሚዙሪ የሚገኘው ብላክ ሪቨር ነው ማለት ነው። በአካባቢው ባጋጠመው ድንገተኛ ኃይለኛ አደገኛ ዝናብ ምክንያት የወንዙ የውሃ መጠን በአጭር ሰዓታት ውስጥ በከፍተኛ ሁኔታ በመጨመሩ ታሪካዊና አስከፊ የጎርፍ መቅሰፍትን አስከትሏል። ህንፃዎች ተደርምሰዋል። ካምፖች ላይ አደጋ ደርሷል። በብላክ ሪቨር አቅራቢያ በሚገኘው ባራካት ጌትዌይ በተባለ የካምፕ ማዕከል ሰዎች ከጎርፉ ለማምለጥ የህንፃ ጣሪያ ላይ ወጥተው የነበረ ቢሆንም በውሃው ኃይል ምክንያት ህንፃው ተደርምሶ በውሃ ተወስዷል ማለት ነው። በሄሊኮፕተር ከፍተኛ የሆነ የማዳን ዘመቻ ላይ ተሰማርተዋል። በወንዙ አቅራቢያ በሚገኙ የክረምት ካምፖች ውስጥ የተዘጋጉ ከ200 በላይ
ህፃናት አስተማሪዎቻቸው በሄሊኮፕተር በልዩ የውሃ ላይ አደገኛ የሆኑ የውሃ ድንገተኛ የማዳን ስራ ላይ የተሰማሩ ሰዎች እዛ ሄደው ወደ ተሻለ ቦታ ወስደዋቸዋል። ሞት እንግዲህ የጎርፍ ውሃው መኖሪያ ቤቶችን ከመሰረታቸው መንቅሎ የወሰደ ሲሆን በጎርፉ ተወስዶ የነበሩ ሰዎች አካል ተገኝቶ የሞት ዜና ተረጋግጧል። ለምሳሌ በቅርብ ጅረት አቅራቢያ ቤቷ ተደርምሶ የተወሰደ የሴት አስከሬን ከማይልስ በላይ ርቀት ላይ ተገኝቷል። ግን ቁጥሩ ሊያሻቅብ ስለሚችል ሟቾች በጣም ቁጥራቸው ሊጨምር ስለሚችል እዚህ ላይ የሟቾችን ቁጥር መግለጹ ትክክለኛ መረጃ ላይሆን ይችላል። ምክንያቱም በየደቂቃው ነው የሟቾች ቁጥር የሚጨምረው። መሰረተ ልማት በከፍተኛ ሁኔታ ወድሟል። የብላክ ሪቨር የውሃ መጠን ከ28 ጫማ በላይ በመጨመር ታሪካዊና ከፍተኛ ደረጃ ላይ ደርሷል። በዚህ ምክንያት በርካታ መንገዶች፣ ድልድዮች፣ መኖሪያ ቤቶች ሙሉ በሙሉ ተደርምሰዋል ማለት ነው። ውድ ቤተሰቦቻችን እንግዲህ ይሄ አደጋ በተለይ ደግሞ ከሰኔ ጀምሮ ነው አሜሪካን እያጠቃት ያለው። ነገሩ እየባሰ መቅሰፍቱ በጥልቅ በቃ መጠኑን እየጨመረ ነው የሄደ ያለው። በርካቶችም የሳይንሱ ልሂቃንም ይህንን ነው እየተናገሩ ያሉት። ምድር አፍ አውጥታ እየተናገረች ነው ድረሱልኝ እያለች እየተባለ ነው። እንግዲህ የተፈጥሮ ቁጣ በጣም አይሎ ቀጥሏል። በተለይ ደግሞ እነዚህ ታላላቅ የሚባሉ ሀያላን ሀገራት ቻይናን ጨምሮ መላው እስያ በሚባል ደረጃ አውሮፓንም ጨምሮ ግማሹ በሙቀት ግማሹ ደግሞ በሰደድ እሳት ሙቀትና ሰደድ እሳት አንድ ላይ እንደገና ደግሞ ይሄ ጎርፍ፣ የመሬት መንቀጥቀጥ፣ የመሬት መንሸራተት በጣም በከፍተኛ ሁኔታ እያጠቃቸው ነው። አፍሪካንም ጨምሮ በሚባል ደረጃ ማለት ነው። እኛም ሀገር እንግዲህ ምልክት እየታየ ነው። አሁን ሰኔና ሐምሌ ድቅድቅ ጨለማ ክረምት እንደሆነ ይታወቃል። ግን በዚህ አመት የዛን ያህል የተጠበቀውን ያህል ዝናብ አልዘነበም። በገጠሩም አካባቢ ሰኔ ላይ መዝነብ ሲኖርበት አልዘነበም። ስለዚህ የተዘራው ዘር ምንም የሚያመጣው ነገር የለም። ምናልባትም በቀጣይ ረሃብ ሊመጣ ይችላል ተብሏል። እግዚአብሔር ጣልቃ ካልገባልን በጣም በርካቶች እንደዚህ አይነት መረጃዎችን እያወጡ ነው። ሌላ አንድ ግዛት አለች፣ እሷም ሉዊዚያና ናት። ከፍተኛ የሆነ የጎርፍ አደጋ ደርሶባታል ማለት ነው። ሉዊዚያና በታሪክ ለከባድ ጎርፍ እና አውሎ ነፋስ እንዲሁም ለሐሩር ክልል በጣም የተጋለጠች ስቴት ናት። ሉዊዚያና የሚሲሲፒ ወንዝ ወደ ባህር የሚፈስበት የታችኛው ተፋሰስና ዝቅተኛ ረግረጋማ መሬት የበዛበት አካባቢ በመሆኗ ከባድ ዝናብ ሲጥል ወይ ደግሞ ከሜክሲኮ ጓልፍ አውሎ ነፋስ ሲነሳ በቀላሉ የጎርፍ መደራረብ ይከሰትባታል እና ታስታውሱ ከሆነ 2016 ታሪካዊ ጎርፍ ነበረ። በጣም ከፍተኛ የሆነ ጎርፍ የነበረ እና በጣም በርካቶችን የገደለ በጣም ብዙ ሺዎች የሚቆጠሩ ቤቶች ሙሉ በሙሉ በውሃ የተዋጡበት አስከፊ የጎርፍ አደጋ ተመዝግቦ ነበረ ማለት ነው እና ከዛ በኋላ እንግዲህ ይሄ ያሁኑ ነው ከባድ አውሎ ነፋስና ጎርፍ የተከሰተው። እንዲሁም አውሎ ነፋሶቹ በኒው ኦርሊያንስ በሌሎችም የሉዚያና ከተሞች ላይ ግዙፍ የባህር ማዕበልና የጎርፍ ውድመትን እያስከተሉ ነው። በሉዚያና አሁናዊ የተለየ ከተማ ለምሳሌ ደግሞ ኦርሊያንስ ባቶን ሩዥ የተከሰተ ከፍተኛ የጎርፍ አደጋ ዝርዝር ወጥቷል ማለት ነው። ውድ ቤተሰቦቻችን በተመሳሳይ በተለይ ደግሞ ከትላንት በስቲያም ከ21 እስከ 23 ባሉት ራሱ በአሜሪካና የደቡብና የምስራቅ ግዛቶች እጅግ አስከፊና ያልተለመደ የአየር ንብረት መዛባት ተከስቷል። ሁኔታውን ልዩ የሚያደርገው በአንድ ወቅት ሁለት ተቃራኒ አደገኛ የአየር ንብረት ክስተቶች ከባድ አውሎ ነፋስ፣ ጎርፍ እና እጅግ ከፍተኛ የሙቀት ማዕበል አንድ ላይ መከሰታቸው ነው። እንግዲህ በጣም በርካቶች ምናልባት መጨረሻው ዘመን ይሆን እንዴት ነው እንደዚህ በጣም የበረታ መቅሰፍትን እያስተናገድን ያለ ነው። በተለይ ደግሞ ሀያሉ አሜሪካ ብዙ ራሷን የምትቆጣጠርበት የምታጠነክርበት ነገር ኖሯት እሷ ላይ እነ ቻይና ላይ በጣም ግዙፍ የተባሉ የዓለማችን ልዕለ ሀያል የተባሉ ሀገራት ላይ ይሄ ነገር መድረሱ የሰው ልጅ ከእግዚአብሔር ጥበቃ ውጪ እየሆነ እንደሆነ ነው በርካቶች እየተናገሩ ያሉት። በሉዚያና በርታ የተባለ የሐሩር ክልል አውሎ ነፋስ በሉዚያና የባህር ዳርቻ ላይ ለምሳሌ በትላንትናው ዕለት በሰዓት እስከ 72 ኪሎ ሜትር የሚፈጥን ብርቱ ገዳይ ነፋስ ማዕበልን ይዞ ሲምዘገዘግ ነበረ። ይህ ያልተለመደ ክስተት ነው ብለዋል። በሉዚያና ታሪክ ባለፉት 20 ዓመታት ታይቶ በማይታወቅ ሁኔታ ስቴቷ በአንድ ጊዜ የሐሩር አውሎ ነፋስ ማስጠንቀቂያና የከፍተኛ ሙቀት ማስጠንቀቂያ አስተናግዳለች። ነዋሪዎቿ ከባድ አውሎ ነፋስና ከጎርፍ እየሸሹ፣ በሌላ በኩል ደግሞ በከባድ የሙቀት ማዕበል እየተናጡ ነው ያሉት። በጣም ኤክስትሪም ሂት ገጥሟቸዋል። ታሪካዊ የጎርፍ መቅሰፍትና ቶርኔዶም አለ። በተመሳሳይ ሰዓት በዌስት ቨርጂኒያ እንግዲህ ኬንታኪ፣ ኦሃዮ አካባቢዎች በአጭር ደቂቃዎች ውስጥ የጣለው ከባድ ዝናብ ታሪካዊ ጎርፍ አደጋ ነው ያስከተለው። ከላይ እንዳልኳቸው ዌስት ቨርጂኒያ በአንዳንድ ቦታዎች በ37 ደቂቃ ውስጥ ብቻ ከ11 ሴንቲሜትር በላይ ዝናብ በመጣሉ አስከፊ ድንገተኛ ጎርፍ ተከስቷል። የውሃው መጠን ታሪካዊ የተባለው 1985 የጎርፍ መዝገብን ሰብሮ ነው ያለፈው። ይሄኛው በጣም የከፋ ነው ብለዋል። የከተማ አደጋ መከላከያዎችን በስልክ ጥሪ በመጨናነቃቸው ብሔራዊ ዘበኛ ናሽናል ጋርድ
ጋርድና የአደጋ ጊዜ ሰራተኞች የሰው መኖሪያ ቤት ጣሪያ ኮርኒስ እየበሱ በሄሊኮፕተርና በካኖ ጀልባዎች ሰዎችን ሲታደጉ ውለዋል። ከአውሎ ነፋስ ጋር የተያያዘም በጣም በርካታ የሚሆኑ ቤቶችን ነው ነፋስ የገለበጠው። 6 ስቴቶች ውስጥ ከ14 በላይ አጥፊ የሱቅና የመኖሪያ ቤት አውሎ ነፋሶች ተመዝግበዋል። ሙሉ ለሙሉ ሀገሪቷን እየገለበጡ ነው። ቶርኔዶ የሚባለው ገዳይ አውሎ ነፋስ ማለት ነው። በሌላ በኩል ደግሞ በምዕራብ አሜሪካ ከ31 ሚሊዮን በላይ ህዝብ በከፍተኛ የሙቀት ማዕበል ውስጥ የሚገኝ ሲሆን ይሄ ደግሞ ለተጨማሪ የሰደድ እሳት መስፋፋት ምክንያት ሆኗል። እንግዲህ በአየር ንብረት ለውጥ ምክንያት የሚፈጠሩ የሙቀት መጨመሮች በከባቢ አየር ውስጥ ከፍተኛ እርጥበት እንዲይዙ በማድረጋቸው በአንድ በኩል ከባድ ድርቅና የሙቀት ማዕበል እየተፈጠረ ነው። በሌላ በኩል ደግሞ በአጭር ሰዓት ውስጥ አጥፊ ድንገተኛ ጎርፍ እንዲከሰት ምክንያት እየሆኑ መሆናቸው የሳይንስ ባለሙያዎች እያስረዱ ነው ያሉት። ወደ ቤተሰቦቻችን እንግዲህ መረጃዎች እንደሚያሳዩት አሜሪካ በሁለት እሳቶች እየተለበለበች ነው። አንደኛ ከኢራን ጋር ባላት ጦርነት በጣም በርካታ ወጪ እያወጣች እንደሆነ መረጃዎች ወጥተዋል ማለት ነው። በአሜሪካና በኢራን መካከል ባለው ወታደራዊ ውጥረት፣ የባህር ኃይል እንቅስቃሴ እንዲሁም በተተኪ ኃይሎች የሚባሉት እነዚህ ፕሮክሲ ፎርስ በኩል በሚደረጉ ፍጥጫዎች ምክንያት ያወጣቸው ከፍተኛ ወጪ በተመለከተ ገለልተኛ የጦር ትንተናዎችና የኢራኑ ደግሞ ታስኒም የዜና ወኪል ያካተተው መረጃ ወጥቷል። እንግዲህ አሜሪካ እንዳልኳቸው 2026 ክላይሜት ቼንጅ በጣም እያሰቃያት ያለች ሀገር ናት። በጣም በርካታ የሆነ በጀትም ያስፈልጋታል ከዚህ በኋላም እየተባለ ነውና ምንም እንኳን ዶናልድ ትራምፕ ይሄ ክላይሜት ቼንጅ ሀያላኑ ሀገራት በሚያደርጉት ካርበን ልቀት ነው ሲባል እሳቸው ቢያላግጡም ግን እንግዲህ ወደ ስልጣን ከመጡበት ጊዜ ጀምሮ በጣም የከፋ ሁኔታ ውስጥ ናት አሜሪካ ያለችውና አሁን ታዲያ የፔንታገንና የምዕራባውያን የጦር ትንተና ተቋማትም እንደ CSIS እና ብራውን ዩኒቨርሲቲ ኮስት ኦፍ ዋር ፕሮጀክት ያሉ መረጃዎች እንዳወጡት በአካባቢው ለተሰማሩ የጦር መርከቦች ብቻ የመከላከያ ሚሳኤሎችና ተጨማሪ ወታደራዊ ዝግጅቶች የአሜሪካ በቢሊዮን የሚቆጠሩ ዶላሮችን አውጥታለች ተብሏል። ምናልባትም የተገለጸው ቢሊዮን ዶላር የኢትዮጵያን የ3 ዓመት ወይ ደግሞ የ4 ዓመት በጀትን የሚተካ ነው እያሉ ነው የጦር ተንታኞቹ። የሚሳኤል ተከላካይ ስርዓቶች ወጪ ወጥቷል ዋጋው። የኢራን ድሮኖች ሚሳኤሎችን ለማክሸፍ የሚሰማሩ እንደ ስታንዳርድ ሚሳኤል 2 SM2 እና ታድ ያሉ አየር መከላከያዎች ለአንድ ሚሳኤል ብቻ ከ2 እስከ 4 ሚሊዮን ዶላር ይወጣባቸዋል ተብሏል። ይህም ከአነስተኛ ወጪ ድሮኖች ጋር ሲነጻጸር ከፍተኛ የፋይናንስ ልዩነትን ፈጥሯል። የባህር ኃይሏና የአየር ዝግጅቷም እንደዛው የቀይ ባህርና የፋርስ ባህረ ሰላጤ ጥበቃ፣ የአውሮፕላን ተሸካሚ መርከቦች ስምሪትና ዕለታዊ ነዳጅ ጥገና ብቻ በቀን በሚሊዮን የሚቆጠር ዶላር ተጨማሪ ወጪ እየጠየቃት ነው። የኢራኑ ታስኒም የዜና ወኪል ይህንን የዋሽንግተን ወታደራዊ ወጪ ይፋ መሆን እንደ ትልቅ ፖለቲካዊና ስትራቴጂካዊ ውድቀት አድርጎ አቅርቦታል። የመሸርሸር ጦርነት ብለውታል። ዋር ኦፍ አትሪሽን ስትራቴጂ። ታስኒም እንደዘገበው አሜሪካ ርካሽ ለሆኑ የኢራን ድሮኖችና ሚሳኤሎች ውድ የሆኑ መከላከያዎችን በመጠቀሟ በየቀኑ በቢሊዮን የሚቆጠር ዶላር እንድታወጣ አድርጓል ብሏልና በውስጥ በኩልም ከፍተኛ የሆነ ቀውስ አለባት። ለዛም ወጪዋ ከፍተኛ ሆኗል የተባለ ነው ዘገባው። አሜሪካ በራሷ ሀገር ውስጥ የተፈጥሮ አደጋዎች፣ የኢኮኖሚ ጫና ባለባት በዚህ ወቅት ይህን ያህል ከፍተኛ ገንዘብ በመካከለኛው ምስራቅ ፍጥጫ ላይ ማባከኗ የዋሽንግተን የውጭ ፖሊሲ ውድቀትን ያሳያል ሲል ተተችቷል። የገለልተኛ የጦር ተንታኞች እንደሚሉት ዋሽንግተን የኃይል የበላይነቷን ለማስጠበቅ ከፍተኛ ሀብት ብታፈስም ወጪው ለረጅም ጊዜ የሚቀጥል ከሆነ በአሜሪካ ኮንግረስና በህዝብ ዘንድ በትልቅ በጀት ላይ ጥያቄ ማስነሳቱ አይቀርም እየተባለ ነው። እንግዲህ ልክ እንደ የገና ዳቦ ይላሉ የኛ ሀበሾች፣ እንደገና ዳቦ ከላይም ከታችም እየነደደባት ነው ያለው አሜሪካ ማለት ነው። እንግዲህ ቀጣይ ዕጣ ፈንታዋ ምን ሊሆን እንደሚችል ማንም መገመት ባይችልም ግን ብዙ የጦር ተንታኞች እንደሚሉት ከሆነ አሜሪካ ከዚህ በኋላ ሊያበቃላት ይችላል እየተባለ ነው። በተለይ ደግሞ ከኢራን ጋር የጀመረችው ጦርነት ብዙ ዋጋ እንደሚያስከፍላት እየተነገረ ነው። ምክንያቱም ኢራን አዳዲስ የሆኑ የጦር መሳሪያዎችን እያወጣች ነው እየተባለ ነው። እንግዲህ ጦርነቱ ቀዘቀዘ ስንል ይጀምራል፣ ደግሞ ጀመረ ስንል ይቀዘቅዛል። ዞሮ ዞሮ ወደ 3ኛው የዓለም ጦርነት ለመግባት ገፊ ምክንያቶች አሉ እየተባለ ነው። እግዚአብሔር ጣልቃ ካልገባልን እንግዲህ ዓለማችን በዚህ ሁኔታ ውስጥ ነው ያለችው። ጾምና ጸሎት ያስፈልገናል። እናንተ በዚህ መረጃ ላይ ሀሳብ አስተያየታችሁ ምን ይመስላል? በኮሜንት መስጫው ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ተቆዩልን።